ያጋባ ሆኗል ዋናው መፍትሄ ብሎ የወሰደው የጸጥታ ኃይሎቹን በየሆስፒታሉ በየጤና ማዕከላቱ ማሰማራት ነው ሲቪል የለበሱ የደህንነት ሰዎች በየቦታው ተሰማርተዋል ሐኪሞችን ይያዙ ነው የጤና ባለሙያዎችን ይያሰሩ ነው ይሄ መፍትሄ ሊሆን አይችልም የኢትዮጵያ ጤና ባለሙያዎች ንቅናቄ መግለጫ አውጥቷል አፈናው እስሩ የደሞዝ መቀጣቱ ማባረሩ ማንጓጠጡ ሁሉም ነገር ቢመጣ ተቋቁመን መቀጠል አለብን የሚል መግለጫ አውጥቷል ኢንተርኔት ሊዘጋ ስለሚችል ይሄንን ጠብቀን ወደ ሙሉ ለሙሉ የሥራ ማቆም አድማ ልንገባ ስለምንችል መመሪያ ተዘጋጅታችሁ ጠብቁ የሚል ዛሬ ከኢትዮጵያ ጤና ባለሙያዎች ንቅናቄ ማዕከል የመጣንም መረጃ ተመልክተናል እንግዲህ ዘውዱ አገዛዙ ምላሹ ኃይል ሆኗል ምንም መልስ የለውም ነገ ከነጎዲያ የመምራን የታክሲዎች የሰራተኛው የላባደሩ የባንኩ ኢትዮጵያ ውስጥ ያልተበደለ በሩ ያልተመታ የለም ሁሉም እኩል ያመመው ነው የኑሮ ውድነቱም አጠቃላይ ጭቆናውም ፖለቲካዊ ኢኮኖሚያዊ ማህበራዊና ሌሎችም ጭቆናዎች ህዝቡ ላይ ተከሻውን ያጎበጡት ይገኛሉ ስለዚህ ዘውዱ ምን እንጠብቃለን ከዚህ በኋላ አገዛዙ እንዲያነቱን ንቅናቄ ሊመልስ የሚችልበት ኃይልስ አለው ወይ አማራ ክልል ጦርነት ውስጥ ገብቷል ትግራይ ላይ ያንጃበበ ነው ሌላ ጦርነት ሊገጥም ኦሮሚያ ክልል የምናቆ ነው ሰላም መደፍረስ ከ70% በላይ የሚሆነው የኦሮሚያ አካባቢ ሰላም ያጣ ነው ስለዚህ አገዛዙ እንዴት አድርጎ ነው የጸጥታ ኃይሉንስ ወደ እነዚህ አካባቢዎች ያሰማራ ይሄን ንቅናቄ ሊያፍን የሚችለው ለማንኛውም በያቅጣጫ ያለው ሁኔታ ለአገዛዙ ጥሩ አይደለም ምናልባትም የመጀመሪያው መጨረሻ እየመጣ ነው ልንን እንችላለን ዘውዱ ለከነ መሰለ ይሄ ነው መጨረሻ ላይ ያልከው ነገር ነው አሁን ያለው መንግስት እንደው ምን ይተበቃል ለሚለው መንግስት ያለው ሊጠበቅበት የሚችለው መንግስት አንድ ብቻ ነው ስልጣኑን ለህዝብ ማስረከብ ብቻ ከዚህ ውጪ ሌላ ኦፕሽን የለው እንደምታውቀው አሁን ኢኮኖሚው ተሽመድምዶ ወርቋል ኤክስፖርት የምናደርጋቸው ነገሮች የሉንም ኢንቨስትመንት የሚባል አገሪቱ ውስጥ የለም ከዚህ ቀደም የኢንዱስትሪ መንደሮች እየተባሉ የተቋቋሙት ጭምር ሳይቀር መሳሪያዎቻችንን ይዘን መውጣት አለብን ከዚህ አገር ብለው ባለሀብቶቹ ጥያቄ ያነሱበት ሁኔታ ተስተውሏል ብዙዎቹ ወጥተዋል ለቀው ሄደዋል የቀሩት ደግሞ መሳሪያዎቻችንን ይዘን መውጣት አለብን ለጊዜው ታግደው ስለነበረ አሁን ጭቅጭቅ ላይ ነው የሚገኙት ከመንግስት ጋር አሁን አገሪቱ አጣብቂኝ ችግር ውስጥ ነው ገባችው ከጦርነቱ በዘለለ በኢኮኖሚም ተሽመድምዳለች ስለዚህ እነዚህ ሰዎች አሁን ተመልሰው በምንም ተአምር ይሄንን የህዝቡን ጥያቄ ይመልሳሉ ማለት በፍጹም የሚቻልበት ሁኔታ አይደለም ያለችው አገሪቱ እንደምታውቀው መሳይ ከዚህ ቀደም ከወርልድ ባንክ እና አይኤምኤፍ ለአገሪቱ ለልማትና ለሰራተኛው ደሞዝ መጨመር ይረዳይ ዘንድ በሚል ኢትዮጵያ በታሪኳ አይታና ሰምታ በማታውቀው ሁኔታ እጇ ተጠምዝዞ በርካታ ህጎችን ቀይረው እስካሁን ተሞክሮና ታይቶ የማይታወቀውን ጭምር ሳይቀር ባንኮች ለውጭ ባለሀብቶች ጭምር እንዲሆኑ ዶላራቸውን በጣም በከፍተኛ ሁኔታ ቀንሰን የኢትዮጵያ ገንዘብ ወድቆ ነገር በጆኒ 10,000 20,000 30,000 40,000 100,000 አሁን ተራው ነው በሚሊዮንም እንድንቆጠር ያደረገው ብራችን እንዲወርቅ ትዛዝ የተሰጠበት ያን ገንዘብ ለማግኘት በተለይም ለሰራተኛው ደሞዝና ለሌሎች መሰረተ ልማት አውታሮች አውላሉ ብሎ ነበር አብይ አሁን የወሰደው ግን በተቃራኒው የሆነው የኢትዮጵያን ህዝብ ካለበት ችግር ማላቀቅ ሳይሆን ወደ ባሰ ችግር እንዲገቡ ኢኮኖሚው እንዲጎለብት ወይም እንዲሻሻል ሳይሆን ኢኮኖሚውን አሽመድምዶ በመጣል ህዝቡን ከቤት ንብረቱ በማፈናቀል ከዛም አልፎ ተርፎ የተሰጠውን ገንዘብ ለልማት የሚውለውን የባሰ ብሎ መሳሪያ በመግዛት ድሮኖችን በመግዛት ተተኳሽ መሳሪያዎችን በመግዛት ንጹሃንን እየገደለና እያስገደለ የሚገኝ መንግስት ነው ስለዚህ አብይ አህመድ የተሰጠውንና የኛ ልጆች ከፍለው የማይችሉት ዕዳ ውስጥ የዘፈቀንን ገንዘብ አገልግሎት ላይ ዋለው መልሶ ዜጎችን በመግደል ስራ ላይ ተጠምዶ ነው ያለው ስለዚህ ለነዚህ ሰራተኞች እንደምታውቀው ባለፈው ያገንዘብ እንደመጣ ወደ 300% ያህል ለሰራተኞች ደሞዝ ጨምራለሁ ብሎ ቃል ገብቶ ነበር አሁን ጸጥ ነው እንኳን መጨመር 300% አይደለም 1% እንኳን ሳይጨመር ጥያቄያቸውን ዛሬ ሲያነሱ እንኳን ማንሳት አትችሉም ችግር ስለሆነ ያለ ነው ቅድም እንዳልከው እነሱ የኦሮሚያ ቤተመንግስት በሽመልስ አብዲሳ አብይ አህመድ ከየት እንዳመጣው አይታወቅም እየተባለ ያገሪቱ ገንዘብ መግባት በሚገባው ያገሪቱ የገንዘብ ሚኒስትር ቋትስ መግባት የሚገባውን ገንዘብ እንኳን አገባችሁም ተብሎ ይሄን ጥያቄ ያቀረቡ የህገ መንግስቱ ውጤታማ ነው እንኳን ብሎ በኢትዮጵያ ህዝብ አመኔታ እንኳን ባይጣልበት ህገ መንግስቱ ያስቀመጠውን ህግ በመጣስ
አንድ የፓርላማ አባል ያለመከሰስ መብቱ ሳይነሳ አይጠየቅም ወይም አይከሰስም የሚለውን እንኳን በመሻር አብይ አህመድን ይህንን ገንዘብ የት አደረክ የት ገባ ይህንን የማወቅ ኃላፊነትና ድርሻ የኛ የፓርላማ ሰዎች ነው የት ከየት አምጥተህ ነው ገንዘብ የምትሰራው ለመሆኑ የገንዘብስ በገንዘብ ሚኒስተር ቋት ውስጥ ገብቷል የሚል ጥያቄ ባነሱ የፓርላማ አባላቶች ክርስቲያን ታደለን ጨምሮ ዛሬ ወህኒ ነው የሚገኙት እንዳልኩ ህጉ እንኳን ሳይቀየር ያለመከሰስ መብቱ እንኳን በፓርላማ ሳይነሳ ስለዚህ የሀገሪቱን ገንዘብ እንደፈለገ የሚያደርግ እናንተ የመጠየቅ መብት የላችሁም ብሎ ተጠሪነቱ ለፓርላማ እንኳን መሆኑን ዘንግቶ አብይ አህመድ እንደፈለገ የሚያደርገውን የገንዘብ ዝውውር ዛሬ የጫካ ቤተ መንግስት ብሎ እሱ ይኖርበት አይኖርበት የሚያውቀው እግዚአብሔር ነው ወደፊት የምናየው ጉዳይ ነው እንኳን እዛው ስለመኖር አይደለም ለጊዜውም ገና ፕሮጀክቱም ሳይጠናቀቅ ምን ሊመጣ እንደሚችል እናውቃለን ለእነዚህ ሰዎች ከየት አምጥቶ ነው የሚከፍላቸው ከየት አምጥቶ ነው የሚከፍላቸው ጊዜ ስጡኝ ምን አይነት ጊዜ ነው የሚሰጠው እንዳልኩ የኛ የልጅ ልጆች ከፍለው የማይችሉትን እዳ ተዘፍቀናል ከዚህ በኋላ ወርልድ ባንክ ወር አይኤምኤፍ ወር ሌላ አበዳሪ አካላቶች ለኢትዮጵያ ገንዘብ ይሰጣሉ በፍጹም የሚታሰብ አይደለም ለነዚህ መምህራንና ሌሎች የመንግስት ሰራተኞች 300% ይሰጣል ያለው ገንዘብ አሁን አመድ በልቷል እንዳልኩ መሳሪያ መግዣ ሆኗል ለጦርነት አውሎታል ሌላውን ኮሪደር ልማት ላይ ከቶታል ሌላውንም የት እንደከተተው አይታወቅም በየግላቸው ነገ ከዚች ሀገር አንድ ነገር ቢመጣ እናመልጣለን በሚል በየቦታው ይወሻሸቁትና ለግል ዘመዶቻቸውና ቤተሰቦቻቸው ልጆቻቸው ያዋሉት ነገር አለ በተለያየ ዓለም ውስጥ ያስቀመጧቸው ገንዘቦች አሉ እንደከዚህ ቀደሙ ዝም ብሎ በዝምታ የሚታለፍ አይደለም መንግስት አሁን ያለው አማራጭ ቀደም እንደገለጽኩት አንድ ብቻ ነው ስልጣኑን ለህዝቡ ለቆ ከመሄድ በዘለለ አንዲትም ነገር በህዝቡ የሚነሱትን ጥያቄዎች መፍትሄ ይሰጣል ምላሽ ይሰጣል ችግሩን ይቀርፋል የሚል እምነት በፍጹም የለኝም አሁንም ቢሆን ኢትዮጵያኖች ልክ እንደ ዶክተሮቹ ወይም ደግሞ እንደ ህክምና ባለሙያዎቹ በጋራ መናበብ ይገባዋል አሁን እንደምታየው ከሰሜን እስከ ደቡብ ከደቡብ እስከ ምዕራብ ከምዕራብ ወደ ምስራቁ በሙሉ ተናበው እየሰሩ ያሉት በዘር በሃይማኖት በተለያየ ጎጥ ተለያይተው አይደለም በሙያቸው ነው የተነሱት አንድ ሆነው በተመሳሳይ መልኩ ሌላው መነሳት አለበት መምህራኑን በዛው መልኩ የአዲስ አበባ ነዋሪ በቃ በጣም ግፍ ከተፈጸመባቸው ህብረተሰብ ክፍሎች ቀዳሚው የአዲስ አበባ ህዝብ ነው አሁን ምን መደረግ አለበት ታክሲዎች ጀምረዋል ሌላም የትራንስፖርት አገልግሎት ላይ የሚሰሩ ቡድኖች ምን ማድረግ አለብን የሚለው መታሰብ አለበት ከ1 ሚሊዮን በላይ ያላነሰ አባላቸውን አንቀሳቅሳለሁ የሚለውም የኢትዮጵያ ሰራተኞች ኮንፌደሬሽን ምናምን የሚባል ተቋምም አሁንና በዚህ ወቅት ጉዳዩን ማንቀሳቀስና መነሳት አለበት ህዝቡ በጋራ ሆኖ በህብረት ኢትዮጵያን የሚያድንበት እንቅስቃሴ ላይ ካልተሳተፈ በስተቀር ነገሮቹ እየበዙ ይሄዳሉ ዞሮ የትጥቅ ትግሉ እየጠነከረ የመጣበት ሁኔታ አለ ወደፊት የምናየው ይሆናል ስለዚህ አብይ አህመድ ይህን ችግር ገንዘብ ሰጥቶ ደሞዝ አስተካክሎ ከችግሩ ታርሞ ይመለሳል የሚል በፍጹም እምነት የለኝም ያም ባህር የለውም ራሱ አብይ የሚባል ሰውዬ ባህር የለውም ዛሬም የሁሉ ችግር እየተነሳኮ ቅጣት ነው የሚሰጠው እርምጃ ነው የሚወስደው ያስራል ያግዳል ያስፈራራል አሁንም ጀምሮ የጤና ጥበቃ ሚኒስትሩ እንዳልነው ቀደም መታ ማስረዳት የሚገባት በወቅታዊ ጉዳይ ላይ ሲሆን ስለ ልማት ስለ እድገት ስለ ምናምን አይሰራም በጋራ ቆመን ኢትዮጵያን አሁንም ማዳን ይጠበቅብናል ነው ብለው መሳይ ቴንክ ዩ ዘውዱ ብዙ ነገር ነው ያነሳው እንግዲህ አብይ አህመድ እንዳልከው ነው መምህራኑንም የጤና ባለሙያዎችንም ከረሜላ አይነት ነገር የለም በከረሜላ ለማታለል ህፃን ልጅ እንደመሞከር አይነት ነገር ነው 30% ደሞዛችሁን ቆጥቡ ብሎ እንዲህ አይነት መሳለቅ ከስድብም ተለይቶ የሚታይ አይደለም ዳቦ አጣው ዳቦ መበላው አጣላለ ሰው ኬክ ለምን አትበላም እንዳለችው የፈረንሳይዋ ንግስት አይነት ነገር ነው የሆነው ሰዎቹ አይገባቸውም ሊገባቸውም አይችልም ሌላ ዳመና ውስጥ ነው ያሉት ሌላ ዓለም ላይ ነው ያሉት የብልጽግና ደሴት ነዋሪዎች እኮ የኢትዮጵያ ህዝብ ህመም አይገባቸውም የየድርሻቸውን ዘግነዋል የየድርሻቸውን አግኝተዋል የሚስሉት የሚያስቡት በመናብ ውስጥ የሚያዩት ሌላ ነገር ነው ስለዚህ አንድ ላይ ብንሆንም ተለያይተናል ብሎ ድምጻዊው ከያኒው እንደተናገረው ነው አንድ ላይ ነን ግን ተለያይተናል በምንም ነገር አንድ ሀገር ላይ ሊያስኖር የሚችል ነገር አይደለም እየሆነ ያለው እነሱ ፍየል ወዲያ ቅዝምዝም ወዲ ነው ለማንኛውም ዘውዱ በህዝባዊ ቢተኝነት ነው አብይ አህመድ ወደ ስልጣን የመጣው በህዝባዊ ቢተኝነት የመሸኘቱ ነገር እያየን ይሆን
በኢትዮጵያ ታሪክ ውስጥ እንደዚህ አይነት ንቅናቄ በማድረግ ቀደም ሲል እንደጠቀስነው አይነት አሁንም እየተከሰተ ነው ያለው። ያልተበደለ የለም፣ በሩ ያልተንኳኳ የለም። ስለዚህ ነገ ከነገ ወዲያ ሁሉም በየመስኩ ተበድናል። ለሐኪሞቹ ብቻ የሚተው አይደለም። በነገራችን ላይ አንዳንድ ጊዜ የጤና ባለሙያዎች እውነት ለመናገር ከሕክምና ወጥተው እኮ ሌላም ነገር መምህር መሆን ይችላሉ። መምህሩ ከመምህርነት ወጥተው ወዴት ሊሄድ ይችላል? ከማንም የከፋ ከጤናው ባለሙያው በከፋ የኑሮ ሁኔታ ውስጥ እኮ ነው የሚገኘው መምህሩ፣ ላባደሩ፣ ወዛደሩ፣ የመንግስት ሰራተኛው። እንዴ አሁን እኮ ዝርዝሩን ስንሰማ ዋጋቸው የጨመረ ዕለታዊ በጣም መሰረታዊ ነገሮችን ስንሰማ ሰው በምን በአስማት ነው የሚኖረው? በኪነ ጥበብ ነው የሚኖረው? በምን እንደሚኖር ግራ እስከሚገባ ድረስ በጣም አስቸጋሪ ሁኔታ ውስጥ ነው ያለው። ይሄ ዘር ሃይማኖት ሚለይ አይደለም፣ ሁሉንም ነው ያዳረሰው። በነገራችን ላይ የዚህ የሐኪሞቹ የጤና ባለሙያዎቹ ንቅናቄ አንድ ነገር ያረጋግጥልን፣ ህወሓት የተከለው አብይ አህመድ በደንብ አድርጎ አጠናክሮ እየገፋበት ያለውን የዘር ፖለቲካ እንክትክቱን ያወጣው። ኢትዮጵያን በዘር ተለያይተዋል፣ የሚያስማማቸው አጀንዳ የለም፣ ሁሉ ነገር በዘር መነጽር ነው የሚመለከቱት ኢትዮጵያውያን ብለው ድምዳሜ የሰጡት ተስፋም የቆረጡትም ሌሎችም ጭምር በሰሞኑ ክስተት በጣም የተደናገጡት። የዘር ፖለቲካ አይደለም ኢትዮጵያውያን የጋራ ህመም አለባቸው፣ የጋራ በጣም ብዙ ችግሮች አሉባቸው። እሱን የሚታጠቡበትን የጋራ ንቅናቄ ጀምረዋል። የዘር ፖለቲካ፣ የሃይማኖት ፖለቲካ ሌላው አጀንዳ ጉዳያቸውም አይደለም። ሌላው በጣም የገረመኝ ነገር የምክክር ኮሚሽኑ ምንድነው የሚሰራው? እንዲህ አይነት ነገር ሀገር ስትታመስ እንዲህ አይነት የህብረተሰብ ክፍል ጥያቄ ሲያመጣ የምክክር ኮሚሽኑ ምንድነው የሚያደርገው? የአብይን ዙፋን ለማስጠበቅ አብይን ፕሬዝዳንታዊ የሆነ የመንግስት መዋቅር ወደዛ እንዲሸጋገር እሱን መንገድ ብቻ አስቦ እሱን ለማከናወን ውጤት ግብ አድርጎ የሚንቀሳቀስ መሆኑን በደንብ እያስመሰከረ ነው። በዚህ ወቅት ላይ የምክክር ኮሚሽኑ እኮ እውነተኛ ቢሆን ኖሮ ከመሰራረቱ ጀምሮ ያልተጨናገፈ ቢሆን ኖሮ ዛሬ እንዲህ አይነቱን ነገሮች የሚፈቱበት ብዙ መድረኮች ይመቻቹ ነበረ። በጣም ትልልቅ ነገሮችን እያየን ያለ ነው። ምናልባት እንግዲህ ጤና ባለሙያዎቹም አገዛዙን ባህሪ ያውቁታል። ሊያፍን እንደሚችል፣ ሊደልል እንደሚችል፣ ሊያታልል እንደሚችል፣ መግቢያው መውጫ ብዙ ነገሮችን ይዞ ሊመጣ እንደሚችል አውቀው የገቡበት ስለሆነ በቀላሉ ተታለው በቀላሉ ተደልለው ወይም በቁንጥጫውና በማስፈራሪያው ደንግጠው የሚያቆሙት እንደማይሆን ተስፋ የሚደረግበት ንቅናቄን የጀመሩት። እሱን እንግዲህ በሂደት የምናየው ይሆናል። ዘውዱ ምናልባት ዛሬ 2ኛ ቀኑ ነው። በሚቀጥሉት ቀናት ያለውን እየተከታተልን እናቀርባለን። ካለን ጊዜ አንፃር ወደ ህወሓትና ምርጫ ቦርዱ ጉዳይ እንግባ። ዛሬ ህወሓት በኢትዮጵያ ምድር ላይ ህጋዊ አይደለህም ተብሏል። ስለዚህ የፓርቲ ህልውናው አክትሟል። ህጋዊ አይደለም ህወሓት። ምርጫ ቦርድ ይህንን ለ3 ወር የሰጠውን ጊዜ ገደብ ግንቦት 5 አብቅቶ በዛሬው ዕለት የህወሓትን ህጋዊ ያለመሆን በይፋ አሳውቋል። ህወሓት እዚህ ስቱዲዮ እስከገባንበት ጊዜ ድረስ የሰጠው ምላሽ የለም። የፓርቲውን ምክትል ሊቀመንበር አቶ አማኑኤል አሰፋን ለማነጋገር ሞክሬ ነበር። በስልክ አግኝቻቸዋለሁ። አቋም ይዘን መግለጫ እስክንሰጥ ታገሱ የሚል መልስ ነው በስልክ የሰጡኝ። ለማንኛውም መግለጫ እስኪሰጡ እንጠብቃለን። ነገር ግን አስቀድሞ ህወሓት ከምርጫ ቦርድ መጠብቀው ነገር የለም። ምርጫ ቦርድ የኔን ህልውና አይወስንም። እኔ በትግራይ ህዝብ ልብ ውስጥ የታተምኩ ነኝ። 50 ዓመት የሞላኝ አዛውንት ነኝ። ዛሬ ህልውና ላጣ የሚችልበት ምንም ህጋዊ አሰራር የለም እያለ ነው። ለማንኛውም ህወሓት ህጋዊ ፓርቲ አይደለም ተብሏል። ምን ልናይ እንችላለን? በጣም የሚገርም ሁኔታ ለኢትዮጵያ ለዚህ ምስቅልቅል ችግር ከዳረጉት ፓርቲዎች ቀዳሚው ህወሓት ነው። ቀዳሚው ሰው ብቸኛውም ነው። እጅግ በሚገርም ሁኔታ የበርካታ የትግራይ ልጆችን የገደለና ያስገደለ፣ ብዙ እናቶችን ያስለቀሰ፣ ዛሬም ጭምር እንደገና ለሌላ ተጨማሪ ጦርነት ለመዳረግ የሚጥር ፓርቲ ነው። ጌታቸው ረዳ እንዲወድ አድርገው ጀነራል ታደሰ ወረደን ያሾሙት ህወሓቶች ናቸው። ይህንንም አያደርጋትም፣ ምን አመጣው፣ ምን አገባው፣ እኛ በህዝብ ውስጥ ያለንን ብለው ነበር እንደፈለጉ ሲናገሩ የነበሩ። ይሁን እንጂ ዛሬ ወስኗል። ገቢራዊ ይሆናል አይሆንም የምናየው ጉዳይ ነው። ካልሆነ ምን ሊመጣ ይችላል? ይህንን ከተሰረዘ በኋላ ከዚህ በኋላ ዶክተር ደብረጽዮን በህወሓት ስም አንድም መግለጫ የመስጠት ሌሎች እንቅስቃሴዎች ማድረግም እግዱ ይቀጥላል ማለት ነው በህጉ መሰረት። በዛ ላይ ተሳትፎ የሚያደርጉትም አካላቶች ካላረፉ እርምጃ ይወሰዳል ነው እንግዲህ የምርጫ ቦርድ ህጉ
እነዚህንና ሌሎች መሰል ጉዳዮችን የሚደነግግ ነው። በተሰረዘ ፓርቲ ስም መንቀሳቀስ ወንጀልም ነው። ምን ሊመጣ ይችላል አናቅም። በሌለ ነገር ላይ እንደዚህ አይነት ብዬ ትንበያ ባልሰጥም፣ ግን ችግሮቹ እየባሱና እየከፉ የሚመጣበት ነው። ወይም አብይ አህመድ እንደውም ብዙዎቹ አሁንም ሀሳቡን ቀይሮ ሌላ ህግ ሊያረቅላቸው፣ በነገራችን ላይ የምርጫ ቦርድ እኮ በማይፈቅደው መሰረት ነው እንደዛ አይነት ህግ ተሻሽሎ ተቀይሮ ተለውጦ ለነሱ ሲባል ያደረገው። እንደገና የ3 ወር ጊዜ አሁንም ሰጥተዋቸው በተጨማሪ አባላቶችን ሰብስቦ ውይይት እንደ አገባም ብለው ነው እዚህ ደረጃ ያደረሱ። ስለዚህ አሁን ይህንን ገቢራ አላደርግም ካለ ምርጫ ቦርድ የሰረዘው ፓርቲ ከዚህ በኋላ መንቀሳቀስ አትችልም ብሎ ሌላ ውሳኔ ወስናለሁ ብሎ የምርጫ ቦርድ እንግዲህ ይህን ጉዳይ በተመለከተ ለሚመለከተው የፍትህ ሚኒስትርን በግልባጭ ያሳውቋል። በተጓዳኝም ለህወሓት ልኮለታል። ይሄ ካልተደረገ ጉዳዩ ወደ ህግ የሚመራበትና በህጉ መሰረት የሚወሰዱ እርምጃዎች ይኖራሉ ማለት ነው። አቶ ጌታቸው ረዳ በዚህ ዋዜማ ላይ መጥቶ እንዲህ አይነት ህወሓትን ራቁቱን የሚያስቀር የተለያዩ የውስጥ መረጃ እንግዲህ አመራር ቦታ የነበረ ነው፣ ሁለተኛ ሰው ነው በፓርቲ ውስጥና በሱ ደረጃ እንዲህ አይነት መረጃዎችን ማውጣቱ አሁን ምርጫ ቦርድ ላስተላለፈው ውሳኔ እንደው በደንብ መደገፊያ ተደርጎ እንዲመጣ ተብሎ በደንብ ታቅዶ ጊዜውም ነገሩን በደንብ ተቀናጅቶ የተሰራ ለመሆኑ ማንንም የፖለቲካ አሁን ለሚያቀበ ሙሉ በቀላሉ የሚረዳው ጉዳይ ነው። ለማንኛውም የህወሓት ህጋዊ አለመሆን ሲጠበቅ የነበረ ነው። እንዳልከውም ውሳኔው ፖለቲካዊ ውሳኔ ነው። እንደ ምርጫ ቦርድ አይደለም። ህወሓት እኮ መኖር የሌለበት ፓርቲ ነበር። በኢትዮጵያ ታሪክ ላይ ያን ሁሉ መከራ አምጥቶ ከእንደገና ያንን በዓለም ታሪክ በጣም በጣም ሰቅጣጭና ብዙ ሰው ያለቀበትን ጦርነት በፊት አውራሪነት የመራ ፓርቲ ዛሬም በህይወት አለ ሲባል ብዙዎች ይደነግጣሉ። መቼም ሌላው ዓለም እንደ እስካሁን አለ እንደ ይሄ ፓርቲ እኮ ልክ እንደነ ናዚ መክሰም ያለበት መጥፋት ያለበት ነው ብለው የሚያምኑ ነው። ግን አለ። ይሄም አንድም በአብይ አህመድ ፖለቲካዊ ውሳኔ ነው የቀጠለው። አብይ አህመድ ሲመቸው ህወሓትን ትንሽ የነገር ጠብ ያደረገለት እንዲቀጥል እነሱ ብለውታል እኮ ያኔ ጥርሱን አራግፈነዋል። ለማዕከላዊ መንግስት አደጋ እንዳይሆን፣ ለማዕከላዊ መንግስት ስጋት እንዳይሆን አድርገን አስቀምጠናል። ያስቀመጡት ደግሞ ምክንያት አላቸው። እዛ የአማራ ኃይል እየመጣብን ነው፣ ስለዚህ ሰሜን ላይ የሚፋጠጡ ሁለት ኃይሎች ካደረግን እኛ ማዕከላዊ መንግስቱ ላይ ያለምንም ስጋት ለረጅም ዓመት እንቆያለን የሚል በጣም ኋላ ቅር የሆነ ስሌት አስልቶ ነው አብይ አህመድ ህወሓት ያለቀለትን ያበቃለትን ወደ መቃብሩ እየገባ ያለን አፈር ልሶ እንዲመለስ ያደረገው። ለማንኛውም የዛሬ ውሳኔ ምን ያመጣል? ህወሓት አሽቀንጥሮ ጥሎታል አስቀድሞ። ግን ምን ሊከሰት ይችላል ነው የጌታቸው ኢንተርቪው ላይ ተከሆነ ሰራዊቱን በተመለከተ ሰራዊቱም አቅም የለውም ነው። ምክንያቱም የተባለው 270 ሺህ ለገንዘብ ብለን ለዚህ ለዲዲአር ማሟያ ብለን የሰጠነው ቁጥር እንጂ መሬት ላይ ባለው ሀቅ እንደዛ አይነት የሚባል ቁጥር የለም። አሁን ያለውም እየጠፋ ነው። ስለዚህ ህወሓት አቅም የለውም የሚልም ድምዳሜም እንድንወስድ የሚያደርግ ነው። እንደዛ አይነት ግንዛቤ የሚሰጥ ቃለ መጠይቅ ነው። በሌላ በኩል ኤርትራ እየመጣች ነው። ህወሓት አሁን ሊቀጥል የሚችለው በኤርትራ ትከሻ ነው። ስለዚህ የኤርትራ መንግስት ካልሆነ በስተቀር ህወሓት ፌደራል መንግስቱ ሊዋጋ አይችልም የሚልም ግንዛቤ የሚሰጥ በጣም ካልኩሌት የተደረገ በስሌት የተሰራ ቃለ መጠይቅ ነው። ምናልባት ቀጥለን ልናነሳው እንችላለን። ህወሓት ግን ምን ምላሽ ሊሰጥ ይችላል? ኦሬዲ ምላሽ ሰጥቻለሁ፣ አስቀድሜ የምርጫ ቦርድን ውሳኔ አልቀበልም ብያለሁ፣ ከዚህ በኋላ ምን ሊያደርግ ይችላል ነው። አንዳንድ ጭምጭምታዎች እየሰማን ነው። ምናልባት ሀገር እንሆናለን በቃ ማይቀበለን ከሆነ ምርጫ ቦርድ ህጋዊ አይደላችሁም ካለ ትግራይን ሀገር አድርገን እናውጃለን የሚል ኮሪደር ላይ የሚያወሯት እዚህ የሚንሾኳሾኳት ነገር አለች። እሷን ነገር ወደ አደባባይ ሊያወጡ ይችላሉ ብለው የሚያስቡ ወገኖችም እንዲሁ ድምጻቸውን እያሰሙ ይገኛሉ። ለማንኛውም አመድና ዱቄት ናቸው ሁለቱም። አመድ በዱቄት ይስቃል አይነት ነው። ብልጽግናስ ምን የፓርቲ ህልውና ኖሮት ነው በኢትዮጵያ ላይ ለዛውም ገዢ ፓርቲ ሆነው? ምርጫ ቦርድን ተጠቅሞ ነው የቆየው። ፓርቲ የመሆን እኮ እድሜ ላይ አቅመ ፓርቲ መሆን ሳይችል እኮ ነው ሀገረ ገዢ የሆነው በምርጫ ቦርድ አማካይነት። እንደውም ይሄ ፓርቲ ምርጫውንም ታስታውሷለህ፣ አስመራጭም ተመራጭም መራጭም ሁሉን ነገር ሆኖ አብይ አህመድ ያጠናቀቀውን ጉባኤ እኮ ነው ምርጫ ቦርድ ያጸደቀው። በዚህ ብቻ ፓርቲው ህጋዊ አይደለም ተብሎ ሊፈርስ ይገባ ነበር። ለማንኛውም አመድ በዱቄት ይስቃል ነው። ሁለቱም ለኢትዮጵያ ጠንቅ የሆኑ ናቸው፣ ህወሓትም ብልጽግናም። ጦርነት ውስጥ ቢገቡ ለኢትዮጵያ ህዝብ ምናልባት ተያይዘው እንዲሄዱ መገፋፋትና በዛው ተያይዘው ከኢትዮጵያ ምድር ላይ እንዲሰናበቱ ማድረግ ነው ያለው አማራጭ። ለማንኛውም የዛሬው ውሳኔ በትግራይ ፖለቲካ ላይ ትልቅ ነገር ሊያመጣ ይችላል።
ህወሓት በደመ ነፍስ ምንድነው አልሞት ባይ ተጋዳይነት የሚወስደው እርምጃም እንደሚኖር ነው የሚጠበቀው። ቀደም ሲል ያልነውም ሀገር ብለን እንመሰርታለን ከሚለው አንስቶ ሌሎች እርምጃዎችንም እንደሚወስድ ነው የሚጠበቀው። ምናልባት በጓዳ ከኤርትራ መንግስት ጋር እየተገናኘ ነው የሚለው ክስም አሁን ተጠናክሮ እየመጣ ባለበት ሁኔታ ወደ ኤርትራ ሙልጭ ብሎ ሊገባ ይችላል። ማለትም ወደ ከኤርትራ ጋር ተሰልፎ ሙሉ በሙሉ አብይን ለመግጠም ከውሳኔ ላይ ሊደርስም ይችላል በይፋ ማለት ነው። እስካሁን በድብቅና ከመጋረጃው በስተጀርባ ነው። እንግዲህ የትግራይ ፖለቲካ የበለጠ እየታመሰ የበለጠ ትኩሳቱ እየጨመረ የመጣበት ሁኔታ ነው ያየነው። ከዛሬ ጀምሮ ህወሓት ህጋዊ ፓርቲ አይደለም የሚለው ግን በጣም እያነጋገረ ይገኛል። ዘውዱ ልክ ነው መሳይ። እንግዲህ ቅድም አንተም እንደገለጽከው እኔም እንዳልኩት ችግሮቹ የከፉ ናቸው። ግን አሁን በትግራይ በኩል አሁን ያነሳው አለ ደግሞ ይሄ እንደ ሀገር መንግስት ራሳቸው ቀላል አይደለም እኮ ሀገር መንግስትን ማቋቋም ቀላል ነገር አይደለም። በመጀመሪያ ደረጃ ምንም የሚፈቅድላቸው ህግ የለም። እነሱ ህገ መንግስት ብለው ያስቀመጡትም ቢሆን ሎንግ ፕሮሰስ እዛ ለመድረስ ራስን በራስ የመወሰን እስከ መንገጠል የሚለውን ለመወሰን በጣም ሎንግ ፕሮሰስ ብዙ ነገሮች አሉ። ያን ለማድረግ ደግሞ አሁን ፓርቲው ተሰርዟል። ባይሰረዝም ራሱ በተጨማሪም ብልጽግናም እንዳልከው የኢትዮጵያ አንዱ ጠንቅ የሆነ ቡድን ኢትዮጵያዊነት መንፈስ የሌላቸው ስብስቦች ያሉበት በጣም በሚያሳፍር ሁኔታ በኢትዮጵያ ትልቅ ስም የነበራትና የተከበረችው ብርቱካን ከፍተኛ ስህተት የሰራችበት በጣም በሚያሳዝን ሁኔታ በመጀመሪያ ደረጃ እኮ ብልጽግና የሚለውንም ስም ተነጋግረው ተወያይተው የኢህአዴግ አባላቶች የወሰኑት ጉዳይ አይደለም እኮ። አብይ አህመድ ስሙ ብልጽግና ነው አለ። ከዛሬ ጀምሮ እንደዚህ ነን አለ። ምርጫም ቅድም እንዳልከው ቁጭ አለ። አብይን የምትደግፉ አንደግፍም እንቃወማለን የምትሉ ዲሞክራሲ መብታችሁ ነው፣ መናገር ትችላላችሁ ካልፈለጋችሁኝ እኮ ብሎ ያሾፈበት የቀለደበት በዓለም ታሪክ ተደርጎ ተሰምቶ የማይታወቅ የትናንሽ ቀበሌዎችና የወጣቶች የእድር ራሱ እኮ ስናቋቁም የእድር ጭምር ሳገር እኮ አስመራጭ ኮሚቴ ይቋቋምና አስመራጭ ኮሚቴ ነው የሚሰራው። ከዛ ውጪ እዛው ቁጭ ብሎ የእድር እንኳን ሳይቀር እንደዛ አይነት ስርዓት አለው። አብይን እዛ ቁጭ አድርገው እሱ ነው ራሱን እኔን ማደግፉ ብለህ እንዴት ትላለህ? እንዴትስ ሊሆን ይችላል? በዛ መልኩ ምርጫው ተደርጎ የምርጫ ቦርድ ያጸደቀበት እሱ ብቻ አይደለም እኮ ጠቅላላ ጉባኤም እኮ ህወሓትን አሁን አስገድደው እንደዚህ አድርግ እንደሚሉት ሁሉ እኮ እንትናም እኮ አላደረገም እኮ ራሱ ብልጽግና አላደረገም። ህዝቡን ሰብስቦ ምንድነው አባላቶቹን ሰብስቦ ጠቅላላ ጉባኤም እኮ አላደረገም። እንደፈለገ አመጣ፣ ቁጭ አደረገ፣ ትእዛዝ ሰጠ፣ እንደፈለገ አደረገ። ብርቱካንም እንግዲህ በታሪክ የሚያስወቅሳት ጉዳይ እንደዛ ነው። ያኔ በእነስዬ አብርሃም ላይ የወሰደችውን እጅግ የፍትህ ታላቅነትን ያስመሰከረችበትን ስራዋን አዋርዳ ጭቃ ውስጥ የከተተችው ደግሞ በአብይ ጉዳይ ነው። ይሄ እሷንም ደግሞ ተጠቀመባትና አሽቀንጥሮ ወረወራት ማለት ነው። ሁለቱም ለኢትዮጵያ የሚጠቅሙ ባይሆንም ግን ቀላል ነገር አይደለም። የትግራይ ህዝብ አንስተው ወይም ትግራይ እንደዚህ ነች ብለህ የምትለው አይደለም። ሁለቱም ለሀገር የሚጠቅሙ ባይሆንም አብይም ሆነ ህወሓቶች ዞሮ ዛሬም ተመልሳ ትግራይን ልንገነጠል ነው ቢባል ማንም ቁጭ ብሎ የእነሱን ውሳኔ አጨብጭቦ የሚቀበልበት ነገር ይኖራል ብዬ አልገምትም። ስለዚህ ይህንን ውሳኔ የወሰኑትም ተሽቀንጥረው ይወረወራሉ። ይህንንም ለማድረግ የሚያስብም አካል የአብይ ካቢኔና ብልጽግና የሚባለውም ካለ አሽቀንጥሮ ይጣላል። ሁለቱም ይጣሉ አለ። ታላቂቷ ኢትዮጵያ እንደ ቀድሞ ክብሯንና ታሪኳን ጠብቃ የምትቆይበት ሁኔታ ደግሞ እየፈጠነ ነው። በውስጥም ተጀምሯል፣ በትጥቅ ትግሉም ተጀምሯል። ስለዚህ የእነሱ አካሄድ የትም ይደርሳል ብዬ አላስብም። እንዳልከው ይሄ ሀገር መንግስት እናቋቁማለን ብሎ የማወጅ ነገር እንደው ተኝተው እንኳን ቢያልሙት ጥሩ ህልም ማለት ነው፣ እንኳን ወደ ገቢር ለመቀየር ማለት ነው። ስለዚህ ችግር ሊኖር ይኖራል፣ ግን ውጤቱ እዚህ ግባ የሚባል ነገር ይኖረዋል ብዬ አልገምትም። የትግራይ ህዝብ ግን እንዳይሞት እናቶች እንዳያለቅሱ ግን አሁንም ጥንቃቄ መደረግ ይገባዋል ብዬ አስባለሁ። ይህንን ነው የምለው መሳይ። እንግዲህ ቀደም ሲል እንዳልኩትም እዚህ ስቱዲዮ እስከገባንበት ጊዜ ድረስ የህወሓትን ምላሽ አላገኘንም። ምናልባት ከሰዓታት በኋላ ይወጣል ብለን ነው የምንጠብቀው። ምን ሊመልስ ይችላል? ያው ቀደም ሲል ዶክተር ደብረጽዮን ከገለጹት ውጪ ሊሆን አይችልም ነው። ከዛ በኋላ ምንድነው ግንኙነቱ? ህጋዊ ግንኙነቱ እንዴት ሊሆን ይችላል? እና አብይ ምን ሊያደርጉ ይችላሉ? ጦርነት ሊያነሱ፣ በጀት ሊያቋርጡ፣ ብዙ ነገሮች አሉ። እሱን በሂደት የምናየው ይሆናል። እንደው የአቶ ጌታቸው ብዙ አንሄድበትም፣ ግን ቃለ መጠይቁን እንዴት ተከታተሉ? ሁለቱንም ክፍል በጥንቃቄ ነው ያዳመጥኩት። እውነት ለመናገር አቶ ጌታቸው ያው በአንድ ሁላችንም የምንስማማበት ነገር ፖለቲካውን
በደንብ በሳይንሱም በምኑም የገባው ሰው ነው። በኢህአዲግ ውስጥ ካሉ ማሰብ የሚችሉ ፖለቲካን መናገር የሚችሉ ፖለቲካን እንደው ማድረግ የሚችሉ አቅም ያላቸው ሰዎች ተብሎ ከሚጠሩት አንዱ ነው። ግን እሱም ያው ከነዚህ አቅመ ቢሶችና ጉኡዛን ጋር አብሮ ሆነና እነሱን ወደሱ ማምጣት ሲገባው እሱ ብዙ ጊዜ ወደ እነሱ እየተሳበ የሚሰራቸው ስራዎች ሀገሪቱን ዋጋ ያስከፈለ እንዳለ መካድ የሚገባ አይደለም። ነገር ግን ቃለ መጠይቁን ሰምተው ከሆነ በርግጥ የማናቀውን ነገር አልነገረንም። ግን ቤተኛ ስለሆነ ውስጥ አዋቂ ስለሆነ ከወሳኝ ኃይሎችም አንዱ ስለሆነ የሚናገራቸው ነገሮች በፊት በዚህ በስማ በለው በመናምን የሚወጡትን መረጃዎች ማረጋገጫ የሰጠ ነው ማለት እንችላለን። የሚካሄዱትን ዘረፋዎች አይን ያወጣ ዘረፋ መንግስት ሆነው 27 ዓመት ኢትዮጵያን ሲመሩ እጅግራቸውን የተነከሩበትን አሁን በዚህ ወቅት እንኳን የሉና ትግል ብለው የትግራይን ወጣት ከፊት ለፊት አሰልፈው እንኳን የሚተው እንዳልሆነ ጌታቸው ተናግሯል። ጦርነት አሰማርተው ለምሽግ መቆፈሪያ የዋለውን እስካቫተር ለወርቅ መቆፈሪያ ያደረጉት ብሎ ሲነግረን ምን ያህል አይን ያወጡ እውነት ለመናገር ሰው የሚባል የሰውኛ ስሜት የሌላቸው ማን እንደፈጠራቸው እንኳን እውነት ወፍ ዘራሽ የሆኑ ሰዎች የትግራይን ፖለቲካ ጨምድደው ለዚህ መከራ እንዳበቁ ነው በደንብ የተረዳ ነው። ባለን ዕውቀት ላይ ባለን መረጃ ላይ ጌታቸው ማረጋገጫና ተጨማሪ ነገሮችን ከመንገር ያለፈ ምናልባት እንደ ፖለቲካ ነገሮችን ያየበት መንገድ አንደኛ በትግራይ ህወሓት ህልውና እንደሌለው የተወሰኑ ጥቂት በቁጣት የሚቆጠር 3 ናቸው 4 ናቸው አሉ። ከነሱ ውጪ ያለው የትግራይ ወታደራዊ ክፍልም የፖለቲካ ኃይልም ለውጥ እንደሚፈልግ ህወሓት ባህላዊ የሆነ ትራዲሽናል የሆነ አስተሳሰብን የሚያራምድ መሰልጠን ያልቻለ ትንንሽ ግርግሮችን በዛ 4 ኪሎ ገባለው ብሎ የሚመኝና የሚናፍቅ በጣም ብዙ ነገር ነው የነገረን። ለማንኛውም ያልነገረንን ደግሞ ቆጥረን ልንጠይቀው ይገባል። በዚህ ሁሉ ህወሓትን እንደዚህ ዝልዝሉን አውጥቶ እንክትክቱን አውጥቶ ሲገልጽ አብይ አህመድስ ያኔ እንደዛ አብይ አህመድን የፖለቲካ ድንክ እያለ በኢትዮጵያ ታሪክ ውስጥ መፈጠር የሌለበት እያለ ሲገልጽ የነበረው ጌታቸው ረዳ ዛሬ ምን ነው ምላሱ ተሳሰረ? ምን ነው ይሄንን እንኳን ትንሽ መናገር አቃተው? የኤርትራን ኃጢያት በብዛት ተናግሯል። እንደ ኤርትራ ዝም ብላ እኮ አልገባችም። በአብይ አህመድ ግብዣ ነው። ጋባዡን ትቶ የተጋበዘው ሰው ላይ ይሄን ሁሉ ኃጢያትና አንተ መከመር ለምን አስፈለገ? እኩል ማከፋፈል አንድ ነገር ነው። ይሄም ተጠያቂ ነው ያም ተጠያቂ ነው ብሎ በእኩል ደረጃ እንዲሁ ዝም ብሎ በገደምዳሜ ለመግለጽ የሞከረውን አይደለም። እውነት ለመናገር በጣም ከኤርትራ ጋር የሰራውን አብይ አህመድን እሱ ጎንም ስልጣን ተሰጥቶት ቁጭ ብሎ አብይ አህመድ ሆይ እያለ ዛሬ ህወሓቶች ከኤርትራ ጋር እንሰራለን ሲሉ ለምንድን ነው በጥፍሮ የቆመው? ያንንም አብይ ልክ አይደለም ዛሬም ህወሓቶችም ልክ አይደሉም ብሎ የሱን እንደው ምን ለማለት ነው ታማኝነቱን ለሚናገረው ነገር የሚያምነው እውነትም ጭንቅላቱን ነው የሚናገረው ብለን እንድናምንለት አላደረገም። ያንንም የሆነ ነገር ተመችቶት አድርጓል። አሁንም የሆነ ነገር ተመችቶት ነው ያደረገ ያለው እንጂ ቋሚ መርህ ኖሮት አይደለም። አሁን ንስሐ ገብቻለሁ አለ። ንስሐ ከገባማ ንስሐ የሚገባ ሰው እኮ የሆነ ነገር አስቀርጦ አይደለም፣ ቂም ይዞ አይደለም፣ ሌላ ኃጢያት ይዞ ወይም ችግር ደብቆ አይደለም። ብልጽግናን የሚያህል የትግራይ ህዝብን በዚህ ደረጃ የትግራይ ህዝብ ህይወቱን አጥቶ አያውቅም። ባለፉት 100 ዓመታት ውስጥ የትግራይ ህዝብ በዚህ ደረጃ ህይወቱን አላጣም። ይሄንን የመራን ሰው ከጎኑ አብረ እየሰራ ሌሎች ላይ በዚህ ደረጃ መተ እንዲህ አይነት ነገር ማድረግ እኔ ብዙ ጥያቄዎች ነው እንደውም ከመልስ ይልቅ ብዙ ጥያቄዎች ነው የፈጠሩብኝ። አሁን ብልጽግና ለትግራይ ህዝብ ምን አስቦ ይሆን? ምን ደግሱለት ይሆን? የትግራይ ህዝብ ያሸንፋል፣ የትግራይ ህዝብ ህልውናው መከበር አለበት ብለን ነው የገባ ነው አለ። ዛሬ እኮ የትግራይ ህዝብ አዲስ አበባ ላይ ቤት የለውም፣ ቤቱን እየተነጠቀ ነው ያለው። የትግራይ ባለ ሀብቱን እየተነጠቀ ነው ያለው። ከምንም በላይ ህልውናውን እያሳጣ ያለው ይሄ የኦሮሞ ዘመን ነው። ኦሮሞ ነው መንገስ ያለበት። 3000 ዓመት ሰሜኖች ነግሳቸዋል። አማራና ትግራይ እየተፈራረቃችሁ 3000 ዓመት ነግሳቸዋል። ስለዚህ እግራችሁ መነቀል አለበት ብሎ ይህንን እየሰራ ያለ አብይ አህመድን ደግፎ አይ ለትግራይ ህዝብ ከዚህ በኋላ በሰላማዊ መንገድ ነው የሚለው አካሄድ እውነት ለመናገር ለትግራይ ህዝብ አስቦ ነው እንዲህ የሚያደርገው እንድንል መቼም አይጠብቅም። ከዚህ ልክ ሌላ ነገር እንድናስብ ነው ያደረገ። ለማንኛውም በቃለ መጠይቁ ዙሪያ
እንደተባለው አቅጣጫ ለማስቀየስም ሊሆን ይችላል። አሁን ለምርጫ ቦርድ ውሳኔ መደገፊያም ሊሆን ይችላል። አሁን ለተነሳው ህዝባዊ እምቢተኝነት በጤና ባለሙያዎች እሱንም አጀንዳው በጣም ደምቆ ስለወጣ እሱንም ለመሸፈን ሊሆን ይችላል። ብዙ ነገር ልናስብ እንችላለን። ግን ጌታቸው ረዳ ከነገረን ይልቅ መስማት የምንፈልጋቸው ብዙ ነገሮች እንደቀሩት ልንነግረው ይገባል የሚለውን ነው እንደው ከቃለ መጠይቁ የተረዳሁት። ዘውዱ እውነት ነው መሳይ፣ ያው በትክክል አስቀምጠዋል ጌታቸው ረዳ። እኔ የኢትዮጵያ ልጆች ወይም ኢትዮጵያ የሆነ ስብዕና የተላበሰው ተግባር እሱ ብቻ ሳይሆን አብይ በሁለቱም አንግል ሳይሆን እውነት ኢትዮጵያኖች እንደዚህ አይነት ህሊና አለን ወይ የሚል ነገር ነው እንዳስብ የሚያደርገኝ። ኢትዮጵያኖች አትንኩኝ ባይ፣ ስሜታችን ሲጎዳ ወደኋላ የማንል፣ በስብዕናችን በተለይም በማንነታችን ጉዳይ ላይ የሚመጣን ነገር ምንም ዜሮ ቶለራንስ ነበር። ግን የሚገርመው ነገር በጣም በሚገርም ሁኔታ አብይ አህመድ እንደዛ ሲያብጠለጥለው የቆየው ጌታቸው ረዳን እንደው ሰው ነን፣ የሚሰማን ብዙ ነገሮች አሉ። እንደነዚህ አይነት ሰዎችን ብንችል ከአጠገባችን ከአካባቢያችን ማራቅ፣ ካልሆነ ደግሞ በምንችለው አቅም ተከታትለን ይህንን ስማችንና ስብዕናችንን ክብራችንን ያዋረድን አካል እንበቀላለን። ይሄ የኢትዮጵያኖች ባህሪ ነው። በምንም ተአምር ዝም ብሎ የኢትዮጵያ ዜጋ ኢትዮጵያ የሆነ ሰው የደረሰበትን የማንነት ጉዳይ የስብዕና ጉዳይ ለሌላው አሳልፎ የሰጠውን ሰው ዝም ብሎ የሚቀበል አይደለም። በዚህ በውጭ እንኳን ስንኖር ገና አንድ ነገር ሲናገሩን ወዳው ነው እንደ ነብር የምንቆጣው። እንደዛ ቅድም እንዳልከው ድንክ ምናምን አብይ እንደዚህ ነው፣ ከትምህርት ደረጃው 7ኛ ክፍል ያላለፈ እውቀት የሌለው ምናምን የሌለው በዚህ ወጥቶ ያላለው ነገር የለም። እንዴት ያን ሰው አምጥተህ ምን አይነት አይምሮና ህሊና ወይም የኢትዮጵያዊነት መንፈስ ቢኖር ነው ይሄን ሰው እያጠገበ ቁጭ የምታደርገው? ስለዚህ በተጓዳኝ ደግሞ ጌታቸው ረዳም ራሱ ሳይቀር እንደዛ ያብጠለጠለውንና ያንቋሽሸውን ሰው መልሶ አድቫይዘር ነህ ነጋ ቁጭ በል ሲለው እንዴት ተቀብሎ ይቀመጣል? እሱ ብቻ አይደለም፣ የትግራይን ህዝብ እነዛን ወጣቶች ያስጨፈጨፈና የጨፈጨፈ እናቶችን ጭምር ሳይቀር በየቀኑ እንባሳውን የደም እንባ እንዲያለቅሱ ያደረገ 5፣ 6 እና ከዛ በላይ ልጆቻቸውን ያጡ እናቶች ጩኸት በነጌታቸው ስራ ነው፣ በአብይ ተግባር ፈጻሚነት ነው ይሄ ሁሉ ግፍ የተፈጸመው። እኛንም ጭምር በማወቅም ባለማወቅ ስህተት ውስጥ እንድንገባ ያደረገ መከላከያው እንዲተጨፈጨፈ እንዲተደረገ አሁን የሚወጡት መረጃዎች የሚያመላክቱት ሆን ተብሎ መከላከያ ላይ ሁሉ እንዲፈጸም ያደረገው እሱ ነው የሚል መረጃዎች እየወጡ ነው ያሉት። በተጨማሪም ነው የኤርትራን ጦር እንዲገባ ያደረገው በትግራይና በኤርትራ መካከል የነበረውን ቁርሾ የነበረውን እልህ ያን ህዋቶች አሁን ከህዝብ ጋር ማገናኘት የለብንም። ዘውዱ እንግዲህ ጌታቸውን ኢንተርቪው በተመለከተ ያው በሌላ ጊዜ በሰፊው የምንመጣበት ይሆናል። እንዴት እንመነው ነው? ያኔም በዛ ደረጃ አብይ አህመድን እንደዛ ጥንብርቁሱን አውጥቶ ሲገልጸው የነበረ ከሰው በታች አውርዶት ሰው እንዳልሆነ አድርጎ ገልጾ ያንን ሁሉ መረጃ ሲሰጥ አስተያየት ሲሰጥ የነበረው ጌታቸው ከእንደገና 360 ዲግሪ ተገልብጦ አሁን ደግሞ አብይን ማንሳትቶ ደግሞ የትግል አጋሮቹን አብሮ ያንን ሁሉ መከራ ያንን ሁሉ ዋሻ ውስጥ ተደብቆ ያሳለፋቸውን ሰዎች ደግሞ በዚህ መልኩ እየገለጻቸው ከሆነ ማን ነው የሚታመነው? ጌታቸውም ትላንት የሚነግረን ዛሬም የሚነግረን ይኸው ጌታቸው ነው። የቱ ጋር አስምረን እንቀበለው? የቱ ጋር ይሄ ነው ጌታቸው እንበለው? ነገ ደግሞ ይሄንን ስላለመቀየሩ ምን ዋስትና? ይሄ የመጨረሻ ስለመሆኑ ምንድነው? ያኔም ንስሐ ነው ብሏል፣ ዛሬም ንስሐ ነው እያለ ነው። ከዚህ ይልቅ እንደው ኑዛዜ ቢገባ ነው የተሻለ የሚሆነው። አንዳንድ ጊዜ ንስሐ ብቻውን ምንድነው ከልብ ካልወረደ ዝም ብሎ የመጣውን የፖለቲካ ገበያ ብቻ እያዩ አቋም መያዝ ተገቢ አይደለም የሚለውን ነገር በደንብ የተረዳንበት ነው። ለማንኛውም የህዋትንንም የጌታቸውንም ጉዳይ በዚህ ገታ እናርግና አንድ ርዕስ ላይ አጭር አስተያየት ሰጥተን ዝግጅታችን እናበቃለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ቅዱስ ሲኖዶስ የርክበ ካህናት ጉባኤ ዛሬ ተጀምሯል። ባጭሩ እንመልከት። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ዘኢትዮጵያ እሳቸው በመክፈቻ ንግግራቸው እንግዲህ ስለ ሰላም አጉልተው ያነሱበት ሰላምን በተመለከተም እንደዚሁ ሁሉም ዋጋ እንዲሰጥ የተናገሩበት ነገር በተለየ ሁኔታ ተነስቶ የተጠቀሰ ይገኛል። ለማንኛውም ይሄ ጉባኤ ምንድነው የሚጠበቀው የሚለውን ከዚህ ቀደም መረጃ አውጥተናል። ሁለቱ የቤተክርስቲያኒቱን ቁልፍ ቦታዎች የጠቅላይ ቤተ ክህነት ስራ አስኪያጅንና የቅዱስ ሲኖዶሱን ዋና ጻፊ ቦታን አብይ አህመድ በራሱ ደጋፊ ጳጳሳት እንዲያዝ ለማድረግ የጀመራቸው እንቅስቃሴዎች መቋጫ ሊሆን እንደሚችል ነው የሚነገረው። ለዚህም ከሳምንታት በፊት በወንጪ ዳንኤል ክብረትና ብፁዕ አቡነ ሳዊሮስ ተገናኝተው ማን ምን ማድረግ አለበት የሚለውን ተዘጋጅተው ያለቁበት ነው። ወደ አገር ቤት እንዲገቡ የተባሉት የተገደቡ ወይም ደግሞ ገደብ የተጣለባቸው አባቶችም እንዲገቡ የተፈለገው የአብይን ጳጳሳት ሹመት ሙሉ በሆነ መልኩ እንዲያጸድቁ ተፈልጎ ነው። ለማንኛውም እንዲህ አይነት ችግር ላይ ያለች ቤተክርስቲያን በዚህ ወቅት ላይ ምን አይነት ውሳኔ ታሳልፋለች? አብረን የምናየውናል። ዘውዱ ልክ ነው መሳይ፣ አሁን እንዳልከው ነው። ይህንን በተመለከተ አብይ አህመድ ተንኮልና ደባ የተፈጸመበት ተግባሮች እንዳሉ ነው። ከዚህ ቀደም እንደምታስታውሰው 26 ኤጲስቆጶሳቶችን ሾመ። ከዛ በኋላ ማንም በዚህ ጉዳይ ጣልቃ አይገባም ማለት እሱ ራሱ በደህንነት አስጠብቆ የወሰነውን ያስወሰነውን የህዝቡን ጩኸት ሲያይ ደንግጦ ዘኔክስት ዴይ መልሶ ማናቸውም በዚህ ሃይማኖት ጉዳይ ብርሃኑ ነጋን ጭምር ሳይቀር ሰብስቦ ማንም ሰው በዚህ ጉዳይ እጁን እንዳያስገባ ብሎ አስጠንቅቋቸው፣ በማግስቱ ግን የህዝቡን ጩኸት እና የአባቶችን ውሳኔ ሲያይ ደንግጦ መልሶ የጠፉትን በጎች አምጥቻለሁ ብሎ ማስረከቡ የምንዘነጋው ነገር አለ። ከዛም በኋላ እንደገና የኦሮሞ ጳጳሳቶች ይሾሙ ተብሎ ትእዛዝ ተሰጥቶ መልሰው የሾሟቸው እንደነበረ የምንዘነጋው አይደለም እና በጣም ቁልፍ የሆኑትን ቦታዎች እንዳልከው በስራ አስኪያጁና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጻፊ ቦታ ለመያዝ እንግዲህ ጳጳሱን ከዚህ ቀደም ከኒውዮርክ ድረስ መጥተው ከኤርፖርት ነው ያባረሯቸውና የመለሷቸው። አሁን እንደገና እንዲገቡ ያለበት ያው ሁሉም አባቶች በተገኙበት ጸድቋል ብሎ ለማስባል ይሆናል። ግን አባቶች እንግዲህ እኛ ከነሱ በላይ የምናውቀው ነገር የለም። የሚያደርጉትና የሚሰሩትን ጠንቅቀው የሚያውቁ በጣም በእግዚአብሔርም ዘንድ ሆነ በመንፈሳዊም በዓለማዊም ጉዳይ ላይ ትልቅ እውቀት ያላቸው አባቶች ናቸው። ስለዚህ መልሰው ዛሬም የሚጫወትባቸው ከሆነ ወደፊት የምናየው ይሆናል። ግን በተቻለ መጠን መቼም አባት ቀላል ነገር አይደለም። ብፁዕ አባታችን አቡነ ጴጥሮስ ሕይወታቸውን የሰዉት ጣሊያኖች ብዙ ሽልማት ሹመት እንሰጣቸዋለን ብለዋቸው ነበር። ግን ሀገሬን እና ሃይማኖቴን አሳልፌ አልሰጥም ብለው የኢትዮጵያን ሕዝብ ጭምር ገዝተው ለነዚህ ነጮች ሀገራችሁን አሳልፋችሁ እንዳሰጡ ብለው ገዝተው ነው አይናቸው እያየ የተሰቀሉት። አይኔን እንኳን አትሸፍኑኝ በምንም አልፈራም ብለው ለሃይማኖታቸው ቀና የሆነው የሞቱ አባቶች ያሉባት የነበሩባት እቺ ሲኖዶስ ዛሬም ተመልሶ እንደዚህ አይነት ችግሮች ሲፈጠሩባት ማየት ያሳዘነ ቢሆንም አሁንም ተመልሰው አብይ አህመድ እንደገና እንደዚህ አይነት ተግባር ሲፈጽምባቸው ስራ አስኪያጁንም ምክንያቱም በእነሱ እሳቤና ግምት ሁለቱም አማራዎች ናቸው የሚል ነው። ግን እንደ ሃይማኖት አባት እንኳን እነሱ አይደለም ከዚህ ቀደም ከግብጽ አሌክሳንደሪያ ነበር ፓትሪያርኮች እየተሾሙልን የሚመጡት የነበረው። ስለዚህ እንደ አባት እንደ ክርስቲያን አባት ማንም አባት ነው ለሁሉም እንጂ በዘር የሚታይ አልነበረም። ግን ይህንን ቀዳዳ ይከፍቱታል ብዬ አላስብም። ከነሱ በላይ የምናውቀው ነገር የለም። ዞሮ ዞሮ የፖለቲካ እንድምታ ያለበት ችግሮች ያሉበት ጉዳይ ነው። እንግዲህ የዚህ የሲኖዶሱ እርክበ ካህናት ምልዓተ ጉባኤ ምን ይወስናል የምናየው ይሆናል። መሳይ አመሰግናለሁ። ዘውዱ በጣም አመሰግናለሁ። ጉዳዮችን እየተከታተልን ቶሎ ከተመልካቾች ጋር ለመገናኘት እንሞክራለን። ዘውዱ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። ታንኪዩ መሳይ፣ እግዚአብሔር ይስጥልን። ሀገራችን ኢትዮጵያን እግዚአብሔር ይጠብቃት። አመሰግናለሁ። ተመልካቾቻችን የዛሬውን በዚሁ አበቃን። የተለያዩ ፕሮግራሞችን ዜናዎችን በተከታታይ የምናቀርብ እንደሚሆን በመግለጽ እንሰናበታችኋለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።